የሀገራችን ሴት የኪነ ጥበብ ሰዎች የሚኖሩት ኑሮ እጅን ባፍ የሚያስዝና እንዲህ የሚቻላል እንዲህ የሚያስብል ነው። በተደጋጋሚ ጊዜ ባለሀብቶች እንዲሁም ዲያስፖራዎች ከአርቲስቶች ጋር ሲታሙ ይሰማል። የሀብት ምንጫቸውና ተንደላቀ የሚኖሩበት ምክንያት የወንድ ላብ ነው እየተባለ ሲነገር ይሰማል። በዚህ ቪዲዮአችን ሆን ብለው መንገዶችን ፈጥረው ወንድን በማጥመድ ገንዘብ የሰበሰቡና የተንደላቀቀ ኑሮ የሚኖሩ አርቲስቶችን በቅደም ተከተል እንመለከታቸዋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ቆዩ። አንደኛ እፀ ሕይወት አበበ። በሲኒማው ዓለም ከሚናፈቁና ደጋግመው ቢመጡ ከሚያስብሉ እንስቶች ውስጥ ከፊት ትገኛለች። የፊልም ስክሪፕትን መርጠው ከሚሰሩና የሰሯቸው ፊልሞች ተወዳጅ ከሚሆኑላቸው ተዋናያኖች ውስጥ ትመደባለች። 1 ሜትር ከ86 የምትረዝመው እፀ ሕይወት ገና በ16 ዓመቷ ሞዴሊንግን ተምራ ጆሲ ኢን ዘ ሃውስ የሚለው ሙዚቃ ላይ በመሳተፍ ስራዋን ጀምራለች። ሳሮን አየልኝ በኋላ መጣ በጡት ማስያዣና በፓንት የሙዚቃ ቪዲዮ ከመስራቷ ቀደም ብላ ያውም ረዘም ለሚል ደቂቃ እፀ ሕይወት አበበ በወቅቱ ዝነኛና በተለይ የብዙ ወጣት ሴቶችን ልብ ማሸነፍ የቻለውን የሳምቮድ ክሊፕ ላይ ሰርታለች። ወዲያው ዝናን አግኝታ ፊልሙንም ማስታወቂያዎችንም ሞዴሊንግም ከሰራች በኋላ በብዙ ሰዎች አይን ውስጥ ተቀመጠች። እፀ ሕይወት ለገንዘብ ስትል ብዙ ታደርጋለች እየተባለ ይወራላታል። በአንድ ወቅት ከህዋት ጋር ግንኙነት አላት እየተባለ ሲነገር የለኝም ብላ መልሳለች። ያላት የሀብት መጠንና የምትኖረው የተንደላቀቀ ኑሮን ስንመለከት በሀገራችን ፊልም ኢንዱስትሪ ከሚከፈላት ክፍያ እንዳልሆነ ግልጽ ነው። ይልቅስ ያላትን ውበትና ተክለ ቁመና ተጠቅማ ዲያስፖራዎችንና ልጥጥ ባለሀብቶችን ታጠምዳለች። እፀ ሕይወት ካሁን በፊት 2 ትዳሮችን መስርታ ከሁለቱም ጋር የተለያየች ሲሆን ትዳሯን የፈታችው ባለመግባባት ሳይሆን ዓላማዋ ሀብታቸውን ሰብስባ ተካፍላ መውጣት ስለሆነ ነው። ላብነት ያህልም ተስፋ ስንታየው ከተባለ ከበርቴ ዲያስፖራ ፕሮሞተር አፍሪካን ፎሎ ፒስ ፋውንደር ጋር ፍቅር ጀምራ 2 ልጆችን ካፈራች በኋላ በፍርድ ቤት በ2009 ስትለያይ 1 ቶዮታ 2 ኤክስካቫተር ኮንዶሚኒየም ቤትና በጥሬ ገንዘብ 1.5 ሚሊዮን ብር ደርሷታል። ሁለተኛ ያገባችው ባለሀብትም እንደዚሁ በሀገራችን የተከበረ ባለሀብት ሲሆን ከሱ ጋርም ንብረትን ተካፍላለች። ከዚህ ባለሀብት የወሰደችው በአዲስ አበባ ትልቁ የምሽት ቤት የሆነው ቫድማስ ሲሆን ብዙ ባህልና ወግ ያፈነገጡ ድርጊቶች ይደረጉበታል። ዊድና የመሳሰሉትን ሲሸጥ ሴትን የሚያካትት እንደነበረ ተነግሯል። በዚህም ውንጀላ ሲበዛባት በአደባባይ በእርግጥ ቫድማስ የኔ ነበር፣ ነገር ግን ከሸጥኩት 4 ዓመት አልፎታል ብላለች። እፀ ሕይወት አሁን ላይ ከ40 ሚሊዮን በላይ የሚገመት መኪና እያሽከረከረች በቅንጦት ስቃይ የምትኖር አርቲስት ነች። ሁለተኛ ብርክታይት ሽመልስ። ይችንስት ሲፈጥራት መነጋገሪያ ለመሆን የተፈጠረች ትመስላለች። በእርግጥም ሆን ብላ መነጋገሪያ እንደምትሆን ተናግራለች። ብርክታዊት ብቻ ወደ ሚዲያ ትውጣ እንጂ ከወጣች ነገሮች አለቁ። አንዳች አወዛጋቢና አነጋጋሪ ነገሯን ጣል ታደርጋለች። በአንድ ወቅት በኢቢኤስ በሻይ ሰዓት በመቅረብ ስላሳለፈችው ችግር ስትናገር እንደዚህ ብላለች። ከአንድ ታክሲ ወደ አንድ ታክሲ ሲሄድ ብርክቲ አይዞሽል ነበር። ቁርስ፣ ምሳ፣ እራት ተመሳሳይ ምግብ በላ ነበር። ራሴን አይዞሽ የሚያልፋል እያልኩ አበረታተው ነበር ብላ ስትናገር ብዙሃኑ እንዴት ይህን ሁሉ ችግር አንድ ሰው ያሳልፋል ብሎ አንብቶ አልቅሶላት ነበር። ወደ ፊልም ኢንዱስትሪው በአጋጣሚ ወይም በጎርፍ አመጣሽ ነው የተቀላቀለችው። ለትወና ምንም አይነት እንጥፍጣፊ ተሰጥኦ እንደሌላት በአደባባይ አስመስክራለች። አሁን ላይ ምንም አይነት ፊልምም ሆነ ማስታወቂያ እየሰራች አትታይም። ኑሯ ግን የተንደላቀቀ ሆኖ እንመለከታለን። ታዲያ ብሩን ከየት አምጥተው ነው እንደዚህ የምትምነሸነሽበት ካል የወንድ ላብ እንደሆነ እናገኛለን። ብርክቲ ከተለያዩ ባለሀብቶች ገንዘብ የከፈለች አርቲስት ስትሆን አሁን ላይ በዋናነት እንደፈለገች እንድትሆን የማያልቅ ገንዘብ ያሳቀፋት የሴት ልጇ አባት የሆነው በአንድ ወቅት የሀገራችን ጉንቱ ባለስልጣን የነበረው አዲስ አበባን በከንቲባነት የመራው ከዛም ሌላ ተቋማት ሚኒስተር በመሆን የሰራ አሁን ላይ ኑሮውን በአሜሪካ ያደረገው ግለሰብ ነው። ስሙን እናንተው በኮሜንት መስጫው አስቀምጡልን። ሶስተኛ ዳናይት መክብብ። የሀገራችን የቴሌቪዥን አስተዋዋቂ ክፍያ በደረጃ 1 ትመራዋለች። ወደ ሙያው በአጋጣሚ መጣለች። ፍላጎት ኑሯትና ተጋግጣ ሳይሆን እድሉ ስለተፈጠረላት ብቻ ዝነኛ ለመሆን በቅታለች። ስኪል ሞክረው ብላ የመጣችበት የቴሌቪዥን አስተዋዋቂነት የህይወት አቅጣጫዋንና አኗኗሯን ቀይሮላታል። በቀላሉ ተወዳጅነትን ማትረፍ ስትችል በቅንጡ አለባበሷ በፋሽን ተከታይነቷ ጭምር የብዙሃኖችን ቀልብ መሳብ ችላለች። ስታይሏንም ብዙሃኖች ይጋሩላታል። አሁን ላይ ቅንጡ ኑሮ እንደምትኖር የሌላ ሰው ምስክርነት ሳያስፈልግ አባቷ ተናግረዋል። የምንጊዜም ጸሎቴ ሀብታም እንድትሆኝልኝ ነበር፣
እግዚአብሔር ይመስገን ሆነሻል ብለዋል። እውነት ነው፣ የተንደላቀቀ ኑሮን ትኖራለች። የገቢ ምንጯ ምንድነው ካልን ግን የምትሰራው የቴሌቪዥን ፕሮግራም ማስተዋወቅና አምባሳደር መሆኗ ብቻ አይደለም፣ የሀገራችን ቱጃር ባለሀብት ከጀርባዋ መኖራቸው ጭምር እንጂ። ለአብነት ታክል የብዙ አርቲስቶች ህይወት መቀየር ምክንያት ነው የሚባለውና ወጣቶችንም በመደገፍ የሚታወቀው ወርቁ አይተነው የዳናዊት ወዳጅ እንደሆነ ሲወራ የምታሽከረክረው የ20 ሚሊዮን ብር መኪናም ገዢ እሱ እንደሆነ ተነግሯል። አራተኛ ሐመልማል አባተ። ዘመን ከማይሽራቸው አቀንቃኞች ውስጥ አንዷ የሆነችው ሐመልማል አባተ በሙዚቃ ስራዎቿ ተወዳጅነትን ያገኘች ሲሆን የተለያዩ የዓለም ክፍሎችን በመዞር የሙዚቃ ስራዋን አቅርባለች። ሐመልማል ከሙዚቃ ስራዋ ባሻገር በባለሙያዎች የምትታወቀው ወንዳ ወንድ የሆነ ባህሪ መኖሯ ሲሆን ወንድ የሚሰራቸውን ስራዎች ስትከውን ትታያለች። በግ መግፈፍን ጨምሮ የተለያዩ ስራዎችን ትሰራለች። ብዙ ወንድ አርቲስቶችን በቀበቶ እንደገረፈች ጭምር ይነገራል። ስለሷ በሰፊው በሌላ ቪዲዮ የምንመለስበት ጉዳይ ሲሆን ለዛሬው ርዕሳችን ተስማሚ የሆነውን የህይወት ክፍሏን ስናነሰው ግን የቀድሞ አርቲስቶች የሚኖሩት ህይወት ደከም ያለና እንዳሁኖቹ በሀብት የተንበሸበሸ ባልሆነበት ጊዜ ሐመልማል ዘመኑን ቀድማ ሀብትን ሰብስባለች። ለዚህም ዋና ገቢዋ የነበረው የሀገራችን ቁጥር 1 ቱጃር የሆነው ሻህ አላሙዲን ሁሴን ናቸው። የእርሳቸው የፍቅር አጋር በመሆን ቤት፣ መኪናና በጥሬ ገንዘብ በመውሰድ ችግርን እንዳታይ አድርገዋታል። አምስተኛ ማህደር አሰፋ። ስለ ማህደር በተደጋጋሚ ጊዜ ብዙ ሲነገር ሲባል እንደሰማችሁ ጥርጥር የለውም። ከሾው ጋር ትውውቃቸው እንዴት ነበር የሚለው ግን ብዙ ሲወራ አልተሰማም። እኛ ግን ግንኙነታቸው እንዲህ ተጀመረ ብለን እንነግራችኋለን። በ2005 አካባቢ የመሐመድ አህመድ የልደት በዓልን ምክንያት በማድረግ ነው መቀራረባቸው የተፈጠረው። ማህደር ከዛ ቀደም ብላ ሀብታም የመሆን ምኞትና ፍላጎት ነበራት። በአቋራጭ ሀብትን ልታገኝበት ያሰበችበት ደግሞ ሼሁ ናቸው። ነገር ግን እርሳቸውን ለማግኘት ነገሮች ቀላል አይሆኑም። ለእርሳቸው ቅርብ ናቸው ተብለው የሚታሰቡትን ሰዎች ሁሉ እንዲያገናኟት ጥያቄ አቀረበች። ብዙሃኖች እሺ ከማለት ውጭ በቶሎ አላገናኟትም። የምታገኝበትን ነገር ስታውጠነጥን ከቆየች በኋላ የመሐመድ አህመድ የልደት በዓል በደማቅ እንደሚከበር እሳቸው በቦታው እንደሚገኙ ሰማች። ምንም እንኳን ከሙዚቃ ጋር የሚያገናኝ ጉዳይ ባይኖራትም ፕሮግራሙን የሚያዘጋጁት ሰራዊት ፍቅሬ፣ አበበ ባልቻና ሌሎችም ያሉበትን የኮሚቴ አባልነት ተቀላቀለች። ያሰበችው ተሳክቶ ሼሁ ጋር ተገናኘች፣ ተቀራረበች። በወቅቱ መድረክ ላይ ማህደር የታለች እያሉ ሲጣሩ ሁሉ ይታወሳል። በዛው ፕሮግራም ላይ አብረው ደነሱ። በመጨረሻም ወንድ ልጅን ዱብ አደረጉ። በፊልም ኢንዱስትሪያችን ውስጥ በጣም ጀግና ተዋናይ ናቸው ተብለው ከሚጠሩት ውስጥ አንዷ ነች። የሰራቻቸው ፊልሞች በሙሉ ተወዳጅነትን አግኝተዋል። ቆንጆ ከሆኑት መካከልም ትገኛለች። ታዲያ ማህደር ያሰበችውን ያለመችውን ሀብትን በእጇ አስገብታለች። አሁን ላይ እጅግ በጣም ቅንጡ ኑሮን ከሚኖሩት መካከል ማህደር አሰፋ ቁጥር 1 ሆና ትገኛለች። ለራሷ ብቻ ሳይሆን ለምትወደው ኢንዱስትሪም እስከ 8 ሚሊዮን ብር እያወጣች ፕሮዲውስ ታደርጋለች። ብዙ የሀገራችን እንስቶች ያንቺ በረከት ይደርብን ይሏታል። ብዙ የሀገራችን እንስቶች ያንቺ በረከት ይደርብን ይላሉ። የእሷን ሕይወትና ሼሁንም ይመኛሉ። ለዛሬ ያዝንላችሁ ቪዲዮ ይህንን ይመስላል። ሐሳባችሁን በኮመንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳይረሱ።